መጽሐፍ ቅዱሳችንን ማርቆስ ወንጌል ምዕራፍ 5 ቁጥር 21 ጀምሮ ያለውን የእግዚአብሔርን ቃል አብረን እናነብና የዛሬ መልእክታችንን አብረን እንካፈላለን። ኢየሱስ ደግሞ በታንኳይቱ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበር። ኢያኢሮስም የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለች፣ እንድትድን በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት አጋፉትም ይላል ቁጥር 35። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡ ልጅ ሞታለች፣ ስለምን መምህሩን ታደክመዋለህ አሉት። ኢየሱስ ግን የተናገረውን ቃል አድምጦ ለምኵራብ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስም ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ኢያኢሮስ ቤት ሲሄዱ ማለት ነው። ወደ ምኵራብም አለቃ ቤት መጥተው ሰዎቹ ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እሱ ግን ሁሉን አስወጥቶ በብላቴናይቱ አባትና እናት ከእርሱም ጋር የነበሩትን ይዞ ብላቴናይቱ ወዳለችበት ገባ። ብላቴናይቱም እጅ ይዞ ጣቢታ ቁሚ አላት። ፍቺውም አንቺ ብላቴና ተነሺ እልሻለሁ አላት። ብላቴናይቱም የ12 ዓመት ልጅ ነበረች። ወዲያውም ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህ ማንም እንዳያውቅ አጥብቆ አዛቸዋል፣ የምትበላውንም ስጧት አላቸው። በዚህ ቦታ ላይ እንደምታውቁት ኢያኢሮስ የተባለ የምኵራብ አለቃ ነበር። የምኵራብ አለቃ ማለት በአካባቢው ያለ ታዋቂ መምህር ማለት ነው። እና እቺ ብላቴና 12 ዓመቷ ነው። እና ድንገት ታመመች፣ ድንገት ሞተች። እና ልክ መድከሟን ሲሰማ ወደ ኢየሱስ ክርስቶስ መጣና ብላቴናዬ ታማለች፣ እባክህ መጥተህ እጅህን ጫንባት አለው። እና ይሄ የተፈጠረበት ደግሞ ምክንያት ምንድነው ካላችሁ ጌታ ኢየሱስ ክርስቶስ ምንም እንኳን በየምኵራቡ ቢያገለግልም ግን የምኵራብ አለቆች በእርሱ ደግሞ አያምኑም ነበር። ይሄ ኢያኢሮስ የተባለ ሰው ግን በጌታ በኢየሱስ ክርስቶስ አገልግሎት የሚያምን ሰው ነበር። እሱ ብቻ አይደለም አምላክ እንደሆነ የሚያክሰው ነው። አይሁዳዊ እኮ ታውቃላችሁ ለሰው አይሰግድም። ይሄ ሰውዬ ግን ኢየሱስ እግር ስር ወደቀና እባክህ ብላቴናይቱን አድንልኝ ሲለው ታያላችሁ። እና ይሄ ምዕራፍ 12 የሚል ሁለት ቦታ ታገኛላችሁ። የመጀመሪያው ወደ ኢያኢሮስ ቤት እየሄደ 12 ዓመት ሙሉ ደም ይፈሳት የነበረች ሴት ነበረች። እቺ ሴት ትሰቃይ ነበር። እቺን ሴት ፈወሰና እንደገና ደግሞ 12 ዓመቷ ሆኖ የሞተች ደግሞ ሴት ጋር ሲገባ ታገኛላችሁ። መጽሐፍ ቅዱስ ላይ ተደጋጋሚ የሚጠሩ ነገሮች ወይም ደግሞ የሚጠሩ ቁጥሮች የሚጠሩ ታሪኮች ወሳኝ ናቸው። እንደምታውቁት 12 ማለት የእግዚአብሔር መንግስት ማሳያ ምሳሌ ነው። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሲመርጥ ስንት አድርጎ ነው የመረጠው? 12 አድርጎ ነው የመረጠው። በሮች የኢየሩሳሌም በሮች ስንት ናቸው? ቁጥራቸው 12 ናቸው። የአዲሲቱ ኢየሩሳሌም በሮች ቁጥር ስንት ናቸው? 12 ናቸው። እግዚአብሔር አምላክ ኪዳን አድርጎ የመረጠውን ነገድ ስትመለከቱ 12 ነገዶች ናቸው። 12 ቁጥር በጣም ወሳኝ ነው። ግን እዚህ ጋር 12ቱ ቁጥር በድል አይደለም የተጠቀሰው፣ በብዙ ክብር አይደለም የተጠቀሰው፣ በብዙ ምሳሌ አይደለም የተጠቀሰው፣ በህመምና በሞት ነው የተጠቀሰው። እና ዛሬ መልእክቴ ይሄ ነው። እግዚአብሔር አምላክ ወደ እናንተ በልዩ ነገር ይመጣል። እና ወደ ቤቴ መጣህ ነው ያለው። ዛሬ ለሆነ ሰው እግዚአብሔር ወደ ቤቱ ይመጣል። ቀኝ እጆቻችሁን አንሱና ያለውበት ይመጣል በሉሲ።
እና እቺ ሴት 12 ዓመት ሙሉ ስቃይ ውስጥ ነበረች እና ኢየሱስን ልክ መሆኑን ስትሰማ የልብሱን ጫፍ ነክታን የተፈወሰችው መንቀሳቀስ ትችላለች ከነስቃይዋ እቺ ግን የኢያሪዮስ ልጅ ሞታለች ቤቱ ጫጫታ በጫጫታ ደሞ ታውቃላችሁ የታዋቂ ሰው ለቅሶ የታዋቂ ሰው ቀብር የታዋቂ ሰው ልጅ አሟሟት በጣም ወሰና በአካባቢው በጣም የታወቀው ሰው ስለነበር የቀረ የለም ሁሉም ነው ገብቶ ሲንጫጫ ነበር ግን ሁሉም ደግሞ ትክክለኛ ሐዘንተኛ አይደለም አሁን በዚህም ዘመን እንዳለው ማለት ነው የሆነ ሰው ይውደቅ አንድ እውነተኛ ሰው ሊያነሳችሁ ይነሳል ሌላ ሰው ደግሞ ለቲክቶክ ይቀርጻቸዋል አይደል እንዴ አሁን የሆነ ሰው እስቲ ይሙት ታዋቂ ሰው ዩቲዩብ ላይ ብቻ ግቡ የእንትናን ሞት ይላል ለካ ሰውየው ሊቀብር አይደለም ሄደው ቲክቶከር ነው ወይ ደግሞ ዩቲዩበር ነው በዛ ሊለቅ ነው የሚሄደው እና የኢያሪዮስም ደግሞ ልጅ ስትሞት ሲንጫጩ የነበሩ አሉ ሲያለቅሱ የነበሩ አሉ እውነተኛ ደግሞ ልጅቷ መሞት የለባትም ደግሞ ያሉ አሉ ዛሬ ከሚሰማው ወሬ በላይ ነፃ የሚያወጣን ስለኛ የሚገደው የእግዚአብሔር ልጅ ኢየሱስ ወደ ቤታችሁ ይገባል ልክ ኢየሱስን አግኝቶ ኢያሪዮስ ወደ ቤቴ እንሂድ ሲለው ወደ ኢያሪዮስ ቤት መሄድ ሲጀምር ሞታለች የሚሉ ጎረቤቶች መጡ እና እንደዚህ ያሉት ቁጥር 35 እነርሱም ገና ሲናገር የምኩራብ አለቃው በቤት ዘንድ የመጡት ልጅ ሞታለች ስለምን መምሩን ታደክመዋለህ አሉት ልጅ ምን ብላለች ሞታለች እነዚህ ደግሞ ነፍሷ እስክትወጣ ደግሞ ጠብቀው ምንም አማራጭ የሌላቸው ሰዎች ናቸው መሞቷን ብቻ የሚያስቡ ናቸው እና ኢየሱስ የነሱን ድምጽ ከሰማ በኋላ በአዲሱ መደበኛ ትርጉም ችላ ብሏቸው ይላል ችላ ብሏቸው ዛሬ ኢየሱስ ራሱ ችላ የሚልላችሁ ሰው አለ ወሬኛውን ችላ ይልላችኋል ስለናንተ መጥፎ የሚያስበው ለመጥፎ የሚሮጡት እግሮች እግዚአብሔር ዛሬ ችላ ይላቸዋል ችላ ብሎ ማለት ኢግኖር አረጋቸው አንዳንድ ወሬኛን እግዚአብሔር ኢግኖር ነው የሚያረጋግላቸው ኢግኖር ያረጋዋል ለዚህ ነው አንዳንድ ሰዎች በሆነ ሰው ያወሩ እግዚአብሔር በዛ ወሬ አይስማማም በአንዳንድ ወሬ ጌታ አይስማማም ቲፎዞ ያለ ወሬኛ አለ ዝም ብሎ የሚያወራ በቃ ልጅት ሞታለች የሚሉ ወሬኞች ነበር እና ኢየሱስ ኢግኖር አረጋቸው ዛሬም እንደዚህ ነው የሚሆነው ትዳራችሁ ላይ የሚወራ ቢዝነሳችሁ ላይ የሚወራ ስማችሁ ላይ የሚወራ ስራችሁ ላይ የሚወራ ነገር ኢየሱስ አይተባበርም መልእክት አለ ዛሬ ከወሬኞች ጋር የማይተባበር እግዚአብሔር በቤታችሁ ይመጣል ቀኝ እጆቻችሁን አንሱና የኔ አምላክ ብሎ ከወሬኞች ጋር አይተባበርም ብሎ ኢያሪዮስ አምኗል እኮ ኢየሱስን ፈቅዷል እኮ መሃል ላይ ግን ወሬኞች ገቡ ምንም ይሉ ሞታለች የሚሉ ምንም ይሉ ታማለች የሚሉ ዛሬም በወሬኞች ተስፋ መቁረጥ የለብንም በቤታችን ላይ ብዙ የሚያወሩ ሰዎች ምን አይነት ወሬ እውነት ግን ውሸት የሆነ ወሬ ሞታለች እውነት ነው ግን ደግሞ እውነት አይደለም ኢየሱስ ሲመጣ ሞት ወደ ህይወት ምን ያረጋል አንዳንድ ወሬኛ ማጣትን ብቻ ነው ይዞ የሚሄደው እግዚአብሔር ካንተ ጋር እንዳለ አያስብ ኢያሪዮስ ያገለገለው እግዚአብሔር አብሮት ሊሆን እንደወደደ ኢየሱስ ያቃል ኢያሪዮስም ያቃል እነዚህ ሰዎች ግን ምን አይሉ አየው አንዳንዴ ታቃላችሁ መንፈሳዊ ዓለም ማን ታወቅባቸው ብዙ ጉዳዮች አሉ ለዚህ ነው ወደቁ ስንባል ምን እንነሳው አንዳንዴ የሆነ ሰው ወድቋል እኮ ብሎ ሳይጨርሱ እግዚአብሔር ብድግ ያደርጋል ከወሬኞች ጋር ማይስማማ ወደቀ ከተባሉት ጋር አብሮ ወድቋል ማይል ከብዙ ክፎች ጋር አብሮ የማይወግን እግዚአብሔር ለዘላለም የተባረከ ይሁን ቀኝ እጃችሁን አንሱና የኔ ነገር ያለው ብሎ የሚጠሉኝ እጅ አይደለም ብሎ ኢያሪዮስ ወደ ኢየሱስ የመጣው
መፍትሄ ፈልገው ነው። እነዚህ ሰዎች ግን ኢያኢሮስ ጋር የሄዱት ወሬ ይዘው ነው። አንዳንድ ክፉ ሰዎች አሉ ችግርህን አብራርተው የሚነግሩ ካንተ በላይ። አንዴ የሆነ ችግር ገጠመኝና ለአንድ ሰው ነገርኩት እንዲህ ችግርን እና አንድ ጓደኛዬ ደግሞ መጣ። እኔ ቁጭ ብዬ ስለኔ ችግር ነው ለሰውየው የሚነግረው። ከዛ ይነግረዋል እንዲህ ሆኖ እንደዚህ ሆኖ እንደዚህ ተፈጥሮ ዛ ሰውየውን ያያው እንባዬ መጣ። እኔ ነኝ የሁሉ ችግር ስለኔ ነው የሚያወራው አልኩኝ። ምክንያቱም ማብራራት ይችላልበታል። እነዚህም ሰዎች እንደዚህ ነው ይል እና እጅህን ጫንባት ብሎ ኢየሱስ ፈቅዷል። አሁን ግን የሚያወሩት ምንድነው? ልጅቷ ሞታለች፣ መምህሩ ምን አትበለው አታድክም። በወሬ የሚበልጧችሁ ብዙ አጠገባችሁ ያሉ ሰዎች አሉ። ስለናንተ አብራርተው የሚያወሩ፣ ስለ በሽታችሁ የሚያብራሩ፣ ስለ ችግራችሁ የሚያብራሩ፣ ስለ ነገራችሁ የሚያብራሩ። ግን እግዚአብሔር ከዛ ማብራራት በላይ እምነታችሁን ይፈልገዋል። እና የኢየሱስ መልስ ምንድነው? አንድ ነገር ነው ያለው፣ እመን ብቻ እንጂ ምን አትበል አትፍራ። ወሬ ከሚሰራው ነገር አንዱ ምንድነው? እምነትን ነው የሚሸረሽረው። እና እምነቱን ሸረሸሩት። እያየው በቃ ለምን አደክመዋለሁ አለ። ኢየሱስ እምነቱን ጠበቀ። ዛሬም እነግራችኋለሁ እምነታችሁ የተጠበቀ ይሁን። እግዚአብሔር አሁንም ታምራት ያደርጋል። አሁንም ቀኝ እጆቻችሁን አንሱ፣ አምናለሁ በሉ። አሁን ታምራት ይሆናል በሉ። እዛ ጋር የ12 ዓመት ደም መፍሰስ ነው ያቆመው። እዚህ ጋር ደግሞ የሞተች ልጅ ነው የሚፈውሰው። ስንት ዓመቷ? 12 ዓመት። ዛሬ ለሆነ ሰው እግዚአብሔር ጣልቃ ይገባል። ምንም ዓመት ያስቆጥር እግዚአብሔር ጣልቃ ይገባል። እቺ ሞታለች የተባለች ጣቢታ ብሎ ኢየሱስ አንቺ ብላቴና ያላት ሴት 12 ዓመት። ባይሁድ አንድ ሰው 12 ዓመት ሲሆነው አይሁዳዊ ይሆናል ይባላል። አይሁዳዊ ይሆናል፣ አይሁዳዊ መሆን ይጀምራል። ምክንያቱም ከዛ ጊዜ ጀምሮ ሕግን መፈጸም ይጀምራል፣ መጾም ይጀምራል፣ መጸለይ ይጀምራል፣ የሙሴን ሕግ ማሰብ ማሰላሰል ይጀምራል። ስለዚህ ይሄ 12 ዓመት ወሳኝ ነው። ትዝ ካላችሁ ጌታ ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 12 ላይ ወደ ቤተ መቅደስ የወጣው በስንት ዓመቱ ነው? በ12 ዓመቱ። ያኔ ልክ 12 ዓመት ማለት እኛም በቤተ ክርስቲያን ምናጠምቅበት ማለት ነው። በቃ ሰው ደህንነት ተምሮ በጌታ ቤት ውስጥ ያደጉ ልጆች የሚጠመቁበት፣ ኃላፊነትን መቀበል ይችላሉ የሚባልበት ማለት ና ለኢያኢሮስ በቃሽ ሲባል ሰይጣን መጣና ሊወስዳት ፈለ። አንዳንዴ እንደዚህ አይደለም የሚፈጠረው? ስራ አገኘው ስትሉ ይመጣና ቀብ፣ የሆነ ነገር ተፈጠረ ሲባል ይመጣና ቀብ፣ ትዳር ነገር ተስተካከለ ሲባል የሆነ ነገር ይመጣና ልክ እንደዚህ ነው ኢያኢሮስ ቤት የመጣው። ኢየሱስ ግን እንደዚህ አለ፣ እመን ብቻ እንጂ ምን አትበል አትፍራ። ቀኝ እጃችሁን አንሱና እንደዚህ በሉ፣ አምናለሁ አልፈራም በሉ። ድገሙ። ሲያውንም አምናለሁ አልፈራም በሉ። ልክ ይሄንን ስቴፕ አልፈው ብዙ ርቀት ያለው ቤት ውስጥ ነው ሄዱት። ቤት ውስጥ ሲሄዱ ቤቱ ጫጫታ አለው፣ ለቅሶ አለ፣ ጫጫታ አለ። ልክ ኢየሱስ ይሄንን ጫጫታና ለቅሶ ውጡ አላቸው። ለምን ትንጫጫላችሁ አላቸው። ምክንያቱም ብላቴናይቱ ምን ብላለች? ተኝታለች እንጂ ምን አላለችም፣ አልሞተችም። ወሬ በባህሪው ምንድነው መሰላችሁ የሚያደርገው? ያካብዳል። ወሬ ሰው ልብ ውስጥ ይከብዳል። ወሬ ቀጥሎ ያካብዳል። እና ኢየሱስ ደግሞ እንደዚህ አላቸው፣ የተካበደው ሞት አይደለም። ምንድነው አላቸው? እንቅልፍ ነው አላቸው። ዛሬም እነግራችኋለሁ ሰይጣን ያካበደባችሁ በእግዚአብሔር ፊት ቀላል ስለሆነ ሞት አይደለም እንቅልፍ ነው ይላችኋል። የመጣባችሁ ነገር ለሞት አይደለም። እስቲ ጩና አሜን በሉ በደም። ለሞተ ሰው ይለቀሳል አይደል? ለተኛ ሰው ይለቀሳል አይለቀስም። የሆነ ሰው ቢተኛ ትንጫጫላችሁ፣ ታለቅሳላችሁ፣ ወይኔ ትላላችሁ አትሉ። እግዚአብሔር ጌታ ኢየሱስም እንደዚህ አለ፣ ተኝታለች አታካብዱት አለ። ሲምፕል አድርጉት አላችሁ። ሃሌሉያ። ለሆነ ሰው እንደዚህ ይሆናል። አዲስ ምዕራፍ በሕይወታችሁ ይጀምራል። ተኝታለች እንጂ አልሞተችም። በጣምም ሳቁበት ይላል።
አንዳንድ ችግሮች የከበቡንን ሰዎች እንድናውቅ ያደርገናል። ችግር በባህሪው የከበባችሁን ሰው እንድትለዩት ያደርጋል። የቱ ነው ወዳጃችሁ የቱ ነው ጠላታችሁ የምትለው ሚለውን የምታውቁት በችግር ውስጥ ና የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ ተኝታለች እንጂ አልሞተችም ብሎ ሲመጣ ሳቁበት ይላል። ከመቼው ለቅሶ ወደ ሳቅ እንደተቀየረ አይታወቅም፣ ግን ሳቁበት። ዛሬም በዙሪያችን ያሉ ሰዎች በሁለት መንገድ ዙሪያችን ላይ ያሉ፣ ወይ ያለቅሱልናል ወይ ይስቁብናል። አጠገብህ ያለ ሰፈርክ ላይ ተቀመጠ ይወደኛል ይቀበለኛል የምትለው ሰው በሁለት መንገድ አጠገብ ላይ ያለ ያለቅሳል ወይ ደግሞ ይስቅባል። ሁለቱም ሌላ ሊረዳህ አይችልም። ኢየሱስ ግን የሚያለቅሱትንም የሚስቁትንም አስወጣቸው ይላል። ዛሬ እንደዚህ ይሆናል። ባለማግባትሽ የሚስቁ በሞትሽ የሚስቁ የሚያለቅሱ ልዩ ሁለት እነዚህ ምልክቶች በህይወታችሁ በመንገዳችሁ ላይ ያሉትን ሰዎች እግዚአብሔር ከመንገዳችሁ ዞር ያደርጋቸው። እንዲህ አይነት ሰዎች ከመንገዳችን ጌታ ኢየሱስ ገለልን የሚያደርገው ለምንድነው? በህይወታችን የሚገለጠውን ታምራት ስለሚያጣጥሉ ነው። ምንም ቢደረግ እነዚህ አይነት ሰዎች አይጥማቸው። አንዳንድ ጊዜ ታውቃላችሁ ብታገቡም የማይጥማቸው ብትፈቱም የማይገርማቸው ሰዎች ዙሪያችን ላይ አሉ። የኛ ታምራት የማይመስላቸው ሰዎች ነበር አሉ። አሁንም ወደፊትም ይቀጥላል። ምን አይነት ታምር ነው ካላችሁ፣ ለምሳሌ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 2 ላይ ውሃውን ወደ ወይን ጠጅ ሲቀይሩ ውሃውን የቀዱ ሰዎች ያውቁ ነበር ይላል። ከዛ በኋላ ግን ጠጅ አሳላፊውና ሌሎቹ ደግሞ ምን ያደርጉም ነበር ይላል? አያውቁም ነበር ይላል። ታምራት ሆኖ የማያውቁ ሰዎች አሉ። ምንም የማያውቁ ሰዎች አሉ። ለብሰሽ ስታይ የማያውቁ ሰዎች አሉ። እግዚአብሔር ድሮሽ ኩሎሽ የማያውቁ ሰዎች አሉ። ምንም የማያውቁ የማይበርዳቸው የማይሞቃቸው ሰዎች አሉ። ኢየሱስ ይላል እነዚህ ሚንጫጩትን ከቤት ውስጥ ምን አረጋቸው ይለናል? አስወጣቸው ይላል። ዛሬ ምነግራችኋለሁ ከልባችሁ ውስጥ ምንም ተርታ የሌላቸውን ሰዎች አስወጧቸው። ለምን መሰላችሁ? አንዳንድ ሰው ለክብር ስለማይበቃ፣ አንዳንድ ሰው ምስክርነት እንጂ ሂስትሪያችሁን ስለሚያበላሽ ዛሬ በእናንተ ላይ አውጃለሁ በጌታ በኢየሱስም ወሬኞች ከመንገዳችሁ ላይ ይነሱ። ወሬኞቹን አስወጣ፣ ባልና ሚስቱን አስቀረ። ና ኢየሱስ ሞትን እንደሚያስነሳ እንዲያውቁ የሚፈልገውን ሶስቱን ደቀ መዛሙርት ይዞ ወደ ውስጥ ገባና ጣቢታ አለ። እጇን ይዞ ተነሽ። ዛሬ መልእክት ይሄ ነው። እግዚአብሔር ወደ ቤታችሁ ከመጣ በኋላ ለቅሶ፣ ሐዘን ሁሉ ወደ ተአምራት ይቀየራል። ምናልባት ውጪ እንደ ኢትዮጵያን ባህል ከሆነ ድንኳን ተተክሏል፣ ንፍሮ ተዘጋጅቷል፣ ምግብ ተዘጋጅቷል፣ ለቀብር ቀን ተቀጥሯል። ውጪ ግርግር ነው ያለው፣ ውስጥ ግን ታምራት አለ። ዛሬ እንደዚህ ይሆናል። ሰው ያልጠበቀው ነገር በቤታችሁ ላይ ይሆናል። ሰው ያላሰበው ነገር እግዚአብሔር በቤታችሁ ላይ ያደርጋል። አንቺ ብላቴና ቁሚ አላት። ብላቴናይቱም የ12 ዓመት ልጅ ነበረች። ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ ይላል። ለቅሶም ነበር፣ ሳቅም ነበር። ዋናው ነገር ግን ምንድነው? ተገረሙ። አያችሁ፣ ስሜት ይቀያየራል። ተአምራት ግን ብዙ ነገሮችን ይለውጣል። ይህን ማንም እንዳያውቅ አጥብቆ አዘዛቸው። የምትበላውንም ስጧት አላቸው። ትክክለኛ ነገር ሶስት ነገር ሆነ። ቆመች፣ ተራመደች፣ መብላት ጀመረች። እግዚአብሔር ዛሬ በህይወታችሁ ሶስት ነገር በህይወታችሁ ላይ ያደርጋል። የመጀመሪያው ተስፋ የምታረጉትን ነገር በተአምራት ይቀይረዋል። ሁለተኛ ጎረቤት፣ ምቀኛ፣ ወሬኛን እግዚአብሔር ከመንገዳችሁ ላይ ዞር ያደርጋል። ሶስተኛ ነገር ደግሞ የምታገለግሉት ያገለገላችሁት ጌታ አዲስ ህይወት ያስጀምራቸዋል።